አሁን የካቲት እየተባለ ያለው ትምህርት ቤት ራስ አባታ በኋላው ይባል ነበር። ከዛ ትምህርት ቤት 7ኛ ክፍል ከነበርንበት ለ8ኛ ወደዚህ ተዛውረን መጣን። 1964 ጥር ወር ላይ ነው ይሄ ትምህርት ቤት የተመረቀው። እኔ በጣም የሚገርመኝ በዛን ጊዜ አሁን የፊት ለፊት ያሉ ኢንዲጂነስ ጥዶች የተተከሉበት ነው። እዚህ አካባቢ አንዳንድ ለጌጥ የተተከሉ እንስራ የሚመስሉ ነገሮች አሉ። ጌጦች ከትምህርት ቤት አብረው የመጡ ናቸው። ለዛው በጠርሙዝ ከትምህርት ቤት ስንመጣ ከቤት ስንመጣ ጧት ውሃ ይዘን ነበር። እንግዲህ ጥር ማለት በጋ ነው። ያን እንግዲህ እንትን ለማድረግ ያደረግንበት ነው። ስለዚህ ትምህርት ቤቱ በዛ አይነት ነው የተመሰረተው። በእርግጥ አመሰራረቱን ታሪክ ሲወሰድ ቀደም ሲል 1959 ዓመተ ምህረት ቀዳማዊ ኃይለ ሥላሴ እዚህ ለጉብኝት ገብተው ነበሩ። 1959 በገቡ ጊዜ ይሄን ግቢ ነው የገቡት። ማረፊያው አድርገው እዚህ ገብተው ከዚህ ግቢ ሲወጡ የአውራጃ ህዝብ የትምህርት ጉዳይ አሳሳቢ ነበርና አንድ ሃይ ስኩል እንዲሰራ በጠየቁት ጊዜ ለዚህ ትምህርት ቤት ፈቃዳቸው ነው ወይ ትምህርት ቤት እንዲሰራ ፈቃድ ሰጥተው ሄደዋል። ከሄዱ ከ59 በኋላ ወደ 1962 እና 61 አካባቢ ትምህርት ቤቱ መሰረተ ድንጋይ የተጣለው 62 ላይ ነው እና ከዛ በኋላ 63 62 ግንባታ ስራ ተጠናቆ በ1964 ጥር ወር ላይ ተመረቀ። ሲመረቅ እንግዲህ የትምህርት ቤቱ ስም ስያሜ የተሰጠው ልጅ አበባው ወልደ ሰማያት ተብሎ ነው። ልጅ አበባው ወልደ ሰማያት ኮንፈረንሲቭ ስኩል ተብሎ ነው የተሰየመው። አበባ ማለት አንድ ትልቅ አርበኛ ናቸው። በስማቸው ተመስርቶ እስከ 1967 68 ድረስ በዛው ሲጠራ ቆየና ከ1967 በኋላ ዋቸሞ ሁለተኛ ደረጃ ትምህርት ቤት ተብሎ ተሰየመ እና በዚህ አይነት ሲካሄድ ቆይቶ ብዙ እውቅ መምህራን ብዙ ተማሪዎችን ያፈረበት ትምህርት ቤት ነው እና በዚህ ትምህርት ቤት እኔ ያው ከ1964 እስከ 71 ድረስ በተለያየ ምክንያት 2-3 ዓመት እንደዛው መካከል እያቋረጥኩ 1971 ላይ ከዚህ ትምህርት ቤት 12ኛ ክፍል ተፈትኜ ይህን ትምህርት ቤት አሁን ደግሞ የሚገኘው በዋቸሞ ሁለተኛ ደረጃ ትምህርት ቤት ነው። በትምህርት ቤቱ ከ30 ዓመታት በላይ በእንግሊሽ መምህርነት በርካታ ተማሪዎችን ያፈሩና አንቱታን ያተረፉ ጉምቱ መምህር ናቸው። መምህር በዛብህ ቲራጎ ይባላሉ። በርካታ ምሁራን አፍርተዋል። ለሀገር የተረፉ ዓለም አቀፍ ምሁራን ማለት ነው። ከሳቸው ጋር ቆይታ እናደርጋለን። ስለገጠማቸው አጋጣሚዎች የሚያዝናና ቁም ነገር አዘል አጋጣሚዎችን በማንሳት ያጫውቱናል። ትምህርት ቤቱ ምን ይመስል ነበር፣ የቀድሞ ሁኔታው ምን አይነት ስያሜ ነበረው፣ ከዚህ በፊት የሚጠራበት እንዲሁም መቼ ተመሰረተ የሚለውን አጠቃላይ ነገር እሳቸው ያወሩናል። እስከ መርሃ ግብሩ ፍጻሜ ድረስ አብሮነታቸው አይለይ። የልዩ ሚዲያን ፎሎ ሰብስክራይብ ማድረግ እንዳይረሱ። ክብረት ይስጥልኝ። መምህር በዛብህ ቲራጎ እባላለሁ። የእንግሊዝኛ ቋንቋ መምህር ነኝ። እዚህ ትምህርት ቤት ለረጅም ዓመታት አስተምሬያለሁ። ከ30 ዓመት በላይ እዚህ ቆይቻለሁ። በዚህ ረጅም የማስተማር እድሜ ወይም ሂደት ላይ ብዙ ምሁራንን እንግዲህ የበኩላችንን አሻራ ጣል ለማድረግ ጥረቱ የራሳቸው ሆኖ ሳለ የበኩላችንን አሻራ ጣል አድርገናል ማለት እችላለሁ። እኔና የስራ ባልደረቦቼ ታዋቂ በአገር አቀፍ ደረጃ ትልቅ ቦታ የደረሱ አሁን አገርን እየመሩ ያሉ ሁሉ ከዚህ የወጡ ናቸው። ዋቸሞ ትልቅ ታሪካዊ ትምህርት ቤት ነው። ትልቅ ታሪክ አለው። ከምስረታውም ለመጀመር 1959 ንጉስ ወይም ጃንሆይ ንጉስ ኃይለ ሥላሴ መጥተው እዚህ ህዝብ ጥያቄ ሲያቀርብ ይሁንታ ሰጡ። ከዛ በኋላ ሂደቱ ቀጥሎ ወደ 1962 አካባቢ መሰረት ተጥሎ ትምህርት ቤቱ ግንባታው በዛን ጊዜ ነው የቀጠለው። ግንባታው ካለቀ በኋላ በ1964 መደበኛ የመማር ማስተማር ሂደቱን ያኔ ነው የቀጠለው። ከዛ ወዲህ ብዙ ተማሪዎች ከዚህ ወጥተዋል። ትልቅ ቦታ የደረሱ አሉ። እኔ ከሌላ ትምህርት ቤት ተዛውሬ መጥቼ እዚህ ስራ ከጀመርኩ በኋላ ያስተማርኳቸው ተማሪዎች ትልቅ ቦታ የደረሱ አሉ። በስም መጥቀስ ይቻላል። እዚህ የዞኑ ኃላፊ ወይም መሪ የነበሩት አቶ አብርሃም መጫም የኛው ተማሪ ናቸው።
አሁን ደግሞ በአገር አቀፍ ደረጃ በስራ ነጋድራስ ስራ ፈጠራ ላይ የሚገኙት ኢንጂነር ቢጃይ ናይከርም የዚሁ ትምህርት ቤት ፍሬ ናቸው። በጣም ታታሪና ጠንካራ ሰው ነበሩ። ከዚህ የበለጠ እንደሚሄዱ የዛን ጊዜ እንቅስቃሴያቸውም ያስታውቅ ነበር። ሌሎችም አሉ፣ በጣም በቁጥርም ጠቅሳቸው ብዙ አሉ። አብሮ ከመስራት አንጻር ደግሞ ዛሬ ሚኒስትር የሆኑት ዶክተር ኤርጎጌ ተስፋዬም እዚሁ ትምህርት ቤት አብረን የተወሰነ ጊዜ ሰርተናል፣ አጭር ጊዜ። እሳቸውም የሚጠቀሱ ታታሪ፣ ጎበዝ፣ ጠንካራ ነበሩ። እህቶቻቸውን ደግሞ እኔ አስተምሬያለሁ በተከታታይ። ለቻሚ የምትባላለች ታናሽ ናቸው፣ የእሷ ታናሽ ናት። ሊንቲሴም እንደዚህ አስተምሬያቸዋለሁ። ትላልቅ ቦታ ላይ ናቸው። በዋቸሞ ዩኒቨርሲቲ ደረጃም ትላልቅ መምህራን አሉ፣ በየጊዜ የተማሩ። በሆስፒታል ደረጃም አሉ፣ እነ ዶክተር አያነው ሻንቆ ብዙ አሉ በሀገሪቱ። እና ይህ ትምህርት ቤት ትልቅ አገር አቀፍ ደረጃ ትልቅ ምሁራንን ያፈራ ታዋቂ ትምህርት ቤት ነው። የቀድሞዎቹም አሉ፣ እኔ ያላስተማርኳቸውም በእነሱ ጊዜ እዚህ ያልነበርኩም እንጂ ትኩረቴን የሚስቡ ተማሪዎች አሉ። ከነዛ ውስጥ አንዱ 10ኛ ክፍል እያስተማርኩ በጣም አክቲቭ ልጅ ስለነበረ እንትን ነው የውጭውና የእኛም ባህል። እንደውም ቶፒኩ ምንድን ነው የሚለው ላንጉጅ ለርኒንግ ኢዝ ካልቸር ለርኒንግ የሚል አይነት ነገር ነው። ቋንቋ ከባህል ጋር የሚተሳሰር ነው። የእኛ ያልሆነ ባህል ደግሞ ወዲህ ሲመጣ ጉዳት እንደሚያመጣ ካምፓስ ውስጥ የሚሆነ ገጠመኝ ስለነበረ ያንን አስታውሼ ያጫወትኳቸው። አፕሪል ዘ ፉል የሚል ነው፣ የማሞኛ ቀን ወይም የሞኞች ቀን የሚለውን ነው። ያንን የነገርኳቸው እዛ ውስጥ ገብቶ እንትን ሌላ አይነት ችግር እንዳይፈጠር ያልተለመደ ነገር ስለሆነ ከባህላችንም ጋር ስለማይጣጣም እንደዛ እንዳይሆን ብዬ ነበር ያደረኩት። እንደ አጋጣሚ የሆነ 10ኛ ክፍል ያስተማርኩትን ልጅ 11ኛ ክፍል አገኘሁት። አንድ ክፍል ሆን ማለት ነው። ልጅ በጣም ጎበዝም ነው፣ ቀልድ አዋቂም ነው፣ ተንኮለኛ ቢጤም ነው። በቃ እኔን የመፈተሽ ያህል ይመስለኛል። በኋላ እያስተማርኩ እያለ ወጣ። ለካ ቀኑ አፕሪል ዘፉል ነበር። እኔ አላወቅኩም። እኔ መረጃ ለመስጠት ያህል ነው የሰጠኋቸው ያንን ቀን። አመቷን ጠብቆ በአጋጣሚ ስለተገናኘ ጸጋዬ ይባላል። አሁን አባቱን ስም ረስቼዋለሁ። በጣም የምወደው ጎበዝ ተማሪ ነው። ወጣ አለና አሞኛል ቲቸር ወጣ ብዬ ልምጣ። እሺ አልኩት፣ ፈቀድኩለት። ሄደ። ቆየት ብሎ መጣና ቲቸር አለ ባለቤቶት ውጭ ይጠብቆታል፣ ይፈልገውታል። እንዴ ደንገጥ ብዬ ደግሞ የመጀመሪያ ልጄን ነፍሰ ጡር ነበረች። ምን ተፈጠረ ብዬ ፈጠር ብዬ ስወጣ ማንም የለም። እንዴ የት አለ ብዬ ስለ ወደ ጓሮ ያሳየኛል። ጓሮም ስሄድ ማንም የለም፣ እዛች ጋር ነው። ተመልሼ ስመጣ በቃ ሆት እንደመሆን ማይል ነው። ትምህርት ሰዓት ስለተቃጠለብኝ ተናጄ ስመጣ ምንድን ነው ያለኝ፣ ጸጋዬ ምን እየሆንክ ነው? የት አለች ብዬ ስለ እንዴ ቲቸር እንዴ እርስዎ ማይተገብሩትን አፕሪል ዘፉል ነው እንዴ አምና የነገሩን ብለ ያለኝን ጌቱ ጌዛ ተዘጋጅቶ ትምህርት ቤታችን በጣም 2-3 ቀን ድረስ ነው ፕሮግራሙ የሚከናወነው። ተጫወተ ምናልን መጨረሻ ላይ እዛው ሳይ ፎቶውን ረስቼ መጣሁ እንጂ ጥሩ ማስታወሻ ነበረ። እንደውም አብዛኞቻችን ራሰ በረሃ ወይ መላጣ ነን። እዛ ውስጥ ሰበሰብኩኝና እዛች ጋር ያለች እቺ ባንድ ስነ ስርዓት መቅረጫ ላይ የትምህርት ቤቱን ራሰ በረሃዎችን ሰብስቤ ፎቶ ትብያለሁ። እሱን ረስቼ መጣሁ እንጂ አለች እና እስካሁን በጣም ታዝናናኛለች። እሷ ከ10 የሚበልጡ ራሰ በረሃዎችን ሰብስቤ አንድ ላይ እንትን ያልኩኝ በኋላ ለስታፉም ጥሩ መዝናኛና ማስታወሻ ሆኖ እንደነበር አስታውሳለሁ። ይህንን ክስተት አልረሳም። መምህር ታመለወርቅ ዮሐንስ እባላለሁ። በዋቸሞ መሰናዶ በዋቸሞ አጠቃላይ 2ኛ ደረጃ ትምህርት ቤት የኬሚስትሪ መምህር ሲሆን በአሁኑ ሰዓት 11ኛ ክፍልን የማስተምር መምህር ነኝ። ኬሚስትሪ ደግሞ እንደምታውቁት በጣም የሚገርምና ደስ የሚል የተግባር ትምህርት ነው። እዚህ ትምህርት ቤት በጣም ለረጅም ዓመት ቆይቻለሁ። ከ2002 ጀምሮ ልጆችን እያበቃው ከመጀመሪያ ዲግሪ አንስቶ እስከ 2ኛ ዲግሪ ወይም እስከ ማስተሬት ዲግሪ ድረስ የቆየሁበት ትምህርት ቤት ነው። በጣም ደስ የሚል ትምህርት ቤት ነው። በዚህ ወቅት ብዙ ተማሪ ብዙ ትውልድ አፍርተናል። ብቻዬን ሳይሆን ከባልደረቦቼ ጋር ብዙ ትውልድ እንዳፈራ
እንትን ተስፋ አደርጋለሁ። ልጆችም ደግሞ እንደሚወዱኝ እኔም እንደምወዳቸው በጣም ተስፋ አደርጋለሁ። በህይወቴ ደግሞ በጣም ደስ የሚል ብዙ ጊዜ በተለይ በተግባር ትምህርት ላይ በጣም ደስ የሚል ገጠመኛለን። አንዴ ትዝ የሚለኝ ላብራቶሪ እየሰራን ነው። ኬሚስትሪ ላብራቶሪ እየሰራን ባለንበት ወቅት ድንገት ልጆች ወተር ባዝ እንጠቀማለን። ወተር ባዝ ለመጠቀም ደግሞ ያው የምንጠቀመው ሎካል የሆነ ማቴሪያል ነበር። በእንሰር በርነር ላይ ውሃ ጥደን የጣድንበት በድስት ነበር። በድስት ጥደን ነበር ሞራ የምናቀልጠው። ያው ፋቲ አሲድን ፕሮዲውስ ለማድረግ ነበር ትልቁ እቅዳችን። ታዲያ በዚህ አጋጣሚ ወተሩን አውርደን አንድ ልጅ ቀጥታ ቢከሩን እንትኑ ላይ ጣደው በርነሩ ላይ። ከዚያን በርን ሲያደርግ ተማሪ በሙሉ ግማሹ መስኮት ላይ ግማሹ በር ላይ እየተንጠለጠረ እየሮጠ የወጣውን በህይወቴ የማረሳው ጊዜ ነበር። እንግዲህ ተመልካቾቼ እኔ እዚህ ትምህርት ቤት 2006 እና 2007 ተማሪና 12ኛ ክፍል በመማርበት ሰዓት ከመማር ማስተማር ባለፈ ደግሞ በርካታ ነገሮች አሉ። በትምህርት ቤት የምናደርጋቸው አጋጣሚዎች ሻይ ክበብ ብዙ ጊዜ እንጠቀም ነበረ። ሻይ ቆቀር ምናምን እንጠቀም ነበርና በእኛ ጊዜ 2 ብር ከ50 ነበር። አሁን እንደነገሩኝ 15 ብር ገብቷል። ምናልባት እዚህ የበላችሁ መታችሁ ሻይ ጠጣችሁ ቆቀር የበላችሁ ትውስታችሁን በደንብ እንድታወጡት ያህል ነው እያሳያችሁ ያለሁት ማለት ነው። ይሄ አንዱ አጋጣሚ ነው። እንግዲህ ትምህርት ቤት ስናሳልፍ በርካታ ነገሮች አሉ። ላይብራሪ አለ፣ ላብራቶሪ አለ፣ ሻይ ክበብ አለ። ከመማር ማስተማር ክላሶቹ ባለፈ ማለት ነው የምናስታውሳቸው በርካታ አጋጣሚዎች አሉ። ከዛ ውስጥ አንዱ እንግዲህ ይሄ ሞመንት ነው አንዱ ማለት ነው። ክብረት ይስጥልን። አሁን በእኛ ዘመን እኛ ተማሪ ሆነን 25 ሳንቲም ነበር። ትልቁ ዳቦ ደግሞ 10 ሳንቲም ባለ 5 ሁሉ ነበር። የሚገርም ነገር ነው። ዛሬ ደግሞ እዚህ ደርሷል። ይህም እንደውም እዚህ ስታፍ ስለሆነ እንጂ ውጪ ከዚህ በላይ ነው። 20 ብርም ይሸጣል አንዳንድ ቦታ ላይ እና ለውጡ የዚህ ያህል ነው ማለት ነው። ክፍተቱ የጊዜ ሁኔታ የኢኮኖሚ ሁኔታ ሊሆን ይችላል እና እንደዚህ ነገር አለ። ይሄ ዳቦ አሁን እዛ ጋር የሚታየው ዳቦ በእኛ ዘመን 10 ሳንቲም ነበር። ክቧ ደግሞ 5 ሳንቲም ነበረች። አሁን እዚህ ጋር 5 ብር ደርሷል እሱም። ይሄ ደግሞ 15 ደርሷል። ያው የጊዜ ሂደት ነው እንግዲህ ምን ማድረግ ይቻላል። ይሄው ነው ያለን እየበላ ነው። ያኔም እንደልብ ነበር ምን በላ አሁንም እያለው ነው። እግዚአብሔር ይመስገን እሱ አሁን እንደዛ ነው። ሰጥቶን እድሜ ሰጥቶን ደግሞ የማይታችን ተመስገን ነው። ትልቅ ለውጥ ትልቅ ነገር ነው። እግዚአብሔር ይመስገን። በጣም ደስተኛ ነኝ። ከቤት ስወጣ በየቢሮ ውስጥ የማቀኝ የለም። እዚህ ከተማ ቀርቶ እኔ በተለያዩ ሀገሪቱ ክፍሎች አስተምሬያለሁ። ትግራይ አስተምሬያለሁ፣ አማራ አስተምሬያለሁ፣ ኦሮሚያ አስተምሬያለሁ። እዚህም ረጅም ጊዜ አብዛኛውን ደግሞ ያስተማርኩት እዚህ ነው። አሁን እስከ መጨረሻም ያው እዚሁ ነው ያለሁት። እግዚአብሔር እስከፈቀደ ድረስ በጥሮታ እስከገለል ድረስ እዚሁ ነው የማስተምረው። ግን ፍሬዎቻችን በየቦታ ለምተው ትልቅ ቦታ ላይ ደርሰው ስናያቸው የሚሰማንን ስሜት በተለይ ቲቸር እያሉ ሲጠሩ በዚህ ዓመተ ምህረት እንዲህ ቦታ አስተምረን ነበር እንዲህ አድርገን ነበር ብሎ ሲሉኝ እጅግ በጣም ነው ደስ የሚለኝ። እንደውም ከዛ ገጠመኞች መሀል እነሱን ለማዝናናት አንድ እንትን ፈጥሬ ያስተማርኳቸው እንትን ነበረ። ከሳብጀክት ቶፒኩ ጋር የተያያዘ ነው። ተመድቦ ሲመጣ ያንን አስተዋውሶ ሲነግረኝ በጣም ነው የገረመኝ። በዚህ ዓመተ ምህረት እንደዚህ 12ኛ ክፍል ስታስተምረን ስፖከን ላይ ይሄን ነገር አምጥታ ያስተማርከኝን እስካሁን አረሳም ብሎ ነበር ርዕሰ መምህራችን ታጋይ ዱቤ። እንዲህ አይነት ገጠመኞች ለኛ ትልቅ ግብአት ናቸው። በቃ በየሄድንበት ሁሉ በየመስሪያ ቤቱም በየቦታውም አገልግሎት መስጫ ቦታዎች ላይ ስናገኝ ከወንበራቸው ተነስተው ትልቅ ቦታ ሰጥተውን አክብረውን ተገልጋይ እንኳን ካለ አስፈቅደው እኛን ነው አስቀድሞ የሚያስተምሩ። ከማስተማር ዓለም የተሻለ ነገር እኔ እንትንስ ያለ አይመስለኝም። መስሪያ ቤት መቀየር ይችል ነበር። ይሄን አልዘመን እንጂ የቆየሁት ሙያውን ስለወደድኩት ነው። እና ከስራ ዓለም በስራ ዓለም የተሰማሩ ልጆቻችን ከሚሰጡን ፊድባክ አንፃር እርካታው ነው እኔን እዚህ አስሮ ያስቀመጠኝ ማለት እችላለሁ። እና እንደ ማስተማር ጥሩ ነገር የለም። አገር መሰረትም እኮ ያው ትምህርት ነው። ትምህርት ቤት ደግሞ ጥሩ መምህር ይፈልጋል፣ ጥሩ አስተዳዳሪ ይፈልጋል። የዚህ ሁሉ መሰረት